Fellowship team, house of Holy Spirit, let your glory fall every time we hear it. ጌታ ይባረክ። የሚበልጥ ነገር ለማየት መጠጋት ወይ ደግሞ አብልጦ በመጠጋት የሚበልጥ ነገር ማየት። የዮሐንስ ወንጌል መጽሐፍ ምዕራፍ 1ን እናወጣና ከቁጥር 29 ጀምሮ ያለውን እግዚአብሔርን ቃል በጌታ ስም አነባል። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይተው እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ እርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ ጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስም የሚያጠምቅ እርሱ ነው አለኝ። እኔም አይቼዋል፣ እርሱም የእግዚአብሔር ልጅ እንደሆነ እመሰክራለሁ። በነገውም ደግሞ ዮሐንስ ከደቀ መዛሙርቱም ሁለቱ ቆመው ነበር። ኢየሱስም ሲሄድ ተመልክተው እነሆ የእግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዘወር ከተሉት አይተው ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። መጥታችሁ እዩ አለ። መጥተውም የሚኖርበትን በዚያ አዩ። በዚያም ቀን በእርሱ ዘንድ ዋሉ፣ 10 ሰዓት ያህልም ነበር ይላል። ከዮሐንስም ሰምተው ከተከተሉት አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱም አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። ትርጓሜው ክርስቶስ ማለት ነው። ወደ ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜው ጴጥሮስ ማለት ነው። ስለዚህ የጴጥሮስ የቀድሞ ስም ማን ነው ማለት ነው? ስምዖን። ኬፋ ማለት ደግሞ ጴጥሮስ ነው። አሁን ዛሬ ያለው ስሙ ጴጥሮስ ማለት ነው። በነገም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተናል አለው። ቁጥር 46 ላይ በደንብ እንድትይዙ የምፈልገው ሐሳብ አለ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተናል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እያለው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ለናትናኤል የሰበከው ፊልጶስ ግን ምንድነው ያለው? ሙሴ በሕግ ነቢያትም በትንቢት ስለ እርሱ የጻፉትን የዮሴፍ ልጅ የናዝሬትን ኢየሱስ አግኝተናል። ናትናኤልን የሰበከው የናትናኤል ሰባኪ ወይም የናትናኤል መንፈሳዊ አባት ወደ ጌታ ያመጣው ፊልጶስ ነው። ፊልጶስ ኢየሱስን ለናትናኤል ሲሰብክ ምንድነው ያለው? የዮሴፍ ልጅ ሙሴ በሕግ ነቢያትም በትንቢት ስለ እርሱ ያስቀመጡትን እነሱ ሰምተው ያመኑትን ጌታ የተወራላቸውን ጌታ እኛ ከወሬው አልፈን አይተነዋል፣ አግኝተነዋል፣ ያለበትንም አድራሻ አግኝተናል። ግን ማንን? የዮሴፍ ልጅ የናዝሬት ኢየሱስ። ፊልጶስ ለናትናኤል ምን ብሎ ነው የሰበከው? የዮሴፍ ልጅ የናዝሬት ኢየሱስ። ከዛ በኋላ ግን ከናዝሬት መልካም ነገር አይወጣም ያለው ናትናኤል ኢየሱስ ጋር ከደረሰ በኋላ አንተ የዮሴፍ ልጅ ነህ አይደለም ያለው፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ፣ የናዝሬት ኢየሱስ፣ የናዝሬት ከተማ ኢየሱስ ብሎ የሰበከውን መጣና የዮሴፍ ልጅ በእንጀራ አባቱ የጠራውን ኢየሱስ። ይህንን የዮሐንስ ወንጌል የጻፈው ሐዋርያው ዮሐንስ ነው። እንግዲህ ከተመለከትናቸው አሁን እዚህ ቦታ ኢየሱስን ሲያጠምቅ ከነበረው የናዝሬቱ ኢየሱስ ብሎ የእንድርያስ ወንድም ዮሐንስም ውጭ የሆነ ከኢየሱስ አስቀድሞ እዚህ ምድር ለጽድቅ ለመንግስተ ሰማያት ትምህርት ይዞ የመጣ መጥምቁ ዮሐንስ ነው። ዮሐንስ ወንጌል ጻፈ ሐዋርያው ዮሐንስ ነው። ኢየሱስ ይወደው የነበረ የሚባል ሰውየው ስለ ኢየሱስ ብቻ ነው የሚሰብክ። 5 መጽሐፍ ጽፏል። 5ቱም መጽሐፍ ሰውየው ምን ያወራል ካላችሁ የዓለም መድኃኒት ስለሆነው፣ ከዚህ ውጪ አዳኝ ስለሌለበት፣ ከዚህ ዓለም ስላልሆነው ስለ እግዚአብሔር ልጅ ስለ ኢየሱስ ነው የሚያወራው። ስለ ኢየሱስ ሲያወራ ደግሞ ስለ ኢየሱስ ጠንቅቆ የሚያወራው 3 ጉዳይ ነው። አንደኛ ኢየሱስ የእግዚአብሔር ልጅ ስለመሆኑ፣
ለዚህ ነው 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር 44 ሰጠ አይልም። እግዚአብሔር እመቤት ሰጠ አይልም። እግዚአብሔር የሆነ ካህን ላከ አይልም። በእርሱ በእነርሱ አይደለም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይፈርድበት እግዚአብሔር 100 ዓመት ዕድሜ እስኪሰጠው አይደለም፣ አንድያ ልጅን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወደደው። ኢየሱስ የእግዚአብሔር የፍቅር ጥግ ነው። አንድያ ልጁን እስከ መስጠት ወደደ ካለ የፍቅሩን መገለጫ ጫፉን ኢየሱስ የጠቀለለው በምንድን ነው? እግዚአብሔር ልጁን በመስጠት። ስለዚህ አንደኛ ዮሐንስ ሁል ጊዜ በመልእክቱ የሚያብራራው ኢየሱስ የእግዚአብሔር ልጅ ስለመሆኑ። ሁለተኛ ዮሐንስ ምን ያወራል ካላችሁ ዓለም መዳን የሚችልበት ሌላ መንገድ እንደሌለ። ለዚህ ነው ምዕራፍ 4 ላይ መዳን በሌላ በማንም የለም ይልና ኢየሱስ የመጣበትን ይነግረናል። የሰው ልጅ ይድንበት ዘንድ ከሰማይ የመጣ ስም። አየህ፣ የምድንበት ስም ብቻ ማለትና ከሰማይ የመጣ ስም ማለት ይለያል። የዮሐንስን ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡት ራሱ ክፍሉ የሚያወራው ኢየሱስ ራሱ የእግዚአብሔር ቃል እንደሆነ ይናገራል። ቃል ነበር በመጀመሪያ፣ ቃልም በእግዚአብሔር ዘንድ ነበር፣ ሁሉም በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም እያለ ከብሉይ ጀምሮ ቃል ሆኖ ይኖር የነበረውን ኢየሱስን ያወራና አሁን ወደ አነበብኩት ወደ ቁጥር 29 ጀምረን ደግሞ ስንመጣ ሐዋርያው የጻፈው ዮሐንስ የሚባል ኢየሱስን ቀድሞ የመጣ አጥማቂው ዮሐንስ መጥምቁ ዮሐንስ የሚያጠምቀው ጥምቀት ከዚህ በፊትም እንደነገርኳችሁ ለንስሐ የተዘጋጁ ሰዎችን ዓለማዊነትን፣ ሰይጣንን፣ ኃጢአትን ክደው ለእግዚአብሔር በጽድቅ ለመኖር የወሰኑ ሰዎችን የንስሐን ምልክት ለዓለም መሞታቸውንና የጽድቅን ሕይወት ለመኖር ለእግዚአብሔር መነሳታቸውን ምሳሌ ለማሳየት ዮሐንስ በውሃ ያጠምቃል። ዮሐንስ በውሃ ያጠመቀ ግን እግዚአብሔር ለዮሐንስ አንድ ነገር ነገረው። ምን ብሎ? ያንተ ጥምቀት ድምዳሜ አይደለም አለ። ያንተ ጥምቀት የቅድስና ፍጻሜ አይደለም፣ የጽድቅ ፍጻሜ አይደለም። አንተ መንገድ ታሳያለህ፣ ካንተ በኋላ ግን እምልከው አለ፣ ካንተ በፊት ያለ ነው። እሱ የሚያጠምቀው ጥምቀት ውሃ ሳይሆን በመንፈስና በእሳት ነው። ይሄኛው ጥምቀት ግን አለ ለእግዚአብሔር ለክብር ያበቃል። ይህን ትምህርት አስተምሮ ነው ዮሐንስ የሚያጠምቀውና ዮሐንስ በዮርዳኖስ ወንዝ ያስተማራቸውን ሰዎች እያጠመቃቸው አንድ ቀን ኢየሱስ መጣና ሙሉ ሰልፍ ላይ ያሉ ሰዎች ዮሐንስ ያስተማራቸው ናቸው። አንድም ቀን የዮሐንስን የጥምቀት ትምህርት ያልተማረ አስተማሪ መጣ። እያጠመቀ ሰልፍ ላይ ዞር ሲል መምህሩ ራሱ ቆሟል። ዮሐንስ ደነገጠ። እጅ አነሳና እንዴ እኔን ልታጠምቀኝ ነው ወይስ አንተ ልትጠመቅ ነው ሰልፏል? ኢየሱስ ደግሞ እንድታጠምቀኝ ነው አለ። እንዴ ጌታ ሆይ እኔ ባንተ እንጂ አንተ በእኔ አትጠመቅም ስል ጽድቅን ሁሉ ፈጽመው ዘንድ ይገባኛል አለ። ወሰደውና ውሃ ውስጥ ከተው ወደ ላይ ሲያወጣ ወዲያው ከውሃ በወጣ ጊዜ መንፈስ ቅዱስ በእርግብ አምሳል በኢየሱስ ላይ መጣበት ይላል። የሥላሴን ሶስት ሆና አካል ይዩት። መንፈስ ቅዱስ ኢየሱስ የሚባል አካል ላይ መጣ፣ እርግብ መስሎ ላዩ ላይ ተቀመጠ። አብ የሚባል አካል በሰማይ ተቀምጦ ደግሞ በእርሱ ደስ የሚለኝ የሚወደው ልጄ ካንተ በፊት ነበር ብለህ የነገርኩህ ካንተ በኋላ ይመጣል ያልኩት ይሄ ራሱ ነው። ከዚህ በኋላ የሚመራችሁ የሚያስከትላችሁ ይሄ ነው አላቸው። አሁን በደንብ ስሙኝ። እስከዚህ ቀን ድረስ መጥምቁ ዮሐንስ ስለ ኢየሱስ ሰምቷል እንጂ ራሱ እንኳን አላየም። ከኔ በኋላ የሚመጣው ከኔ ይልቃል ብሎ ሲያስተምራቸው መገለጡን እንጂ አውቆትም አይቶትም አይደለም። ስለዚህ አያውቀውም ነበርና ይሄ ነው ብሎ ነው እንዴ ያለ ዮሐንስ ሚሽን ኢዝ አኮምፕሊሽድ አለ። ምክንያቱም ማስተምረው እሱን እንዲያዩ አይደለ ገለጥኩላቸዋል። ከዛ በኋላ በሁለተኛው ቀን ከደቀ መዛሙርቱ ጋር ዮሐንስ ከደቀ መዛሙርቱ ጋር ያለ ኢየሱስ ይመጣል። ይሄ መጥምቁ ዮሐንስ ከኋላ ቆመና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄ ነው አለ። የጥምቀት ፍጻሜ የድነት ፍጻሜ ይሄ ነው አለ። ከዛ ናው እንዴ ብሎ ያዕቆብ ልጅ ዮሐንስ ይሄን ክፍል የጻፈው ማለት ነው። ባይ ዘ ወይ ዮሐንስ ስለ ኢየሱስ የእግዚአብሔር ልጅነት ከማንም በላይ ወጥሮ የሚያስተምረው ለምንድን ነው ካላችሁ ልክ ከውሃ ሲወጣ ከኢየሱስ አጠገብ በመጥምቁ ዮሐንስ እሱ ተጠምቆ በወጣ ቀን በአንድ ቀን ነው ከኢየሱስ ጋር የተጠመቀው እና በአካል መጥቶ እግዚአብሔር የሚወደው ልጅ ይሄ ነው ሲል ቀጥታ በአይኑ አይቷል። የሆነ ሰውዬ የጻፈውን አይደለም ያነበበው። ሁለተኛ ደግሞ ምዕራፍ 9 ማርቆስ ወንጌል ላይ ኢየሱስ ወደ ተራራ ወጥቶ በተራራ እየጸለዩ መልኩ ሲቀየር ነጭ ደመና ሲከበው የምወደው ልጄ ነው ብሎ እግዚአብሔር ሲያወራለት ኢየሱስን በአይኑ አይቷል። ኢየሱስን በአይኑ ያየ ሰው መከራ ያስረሳው፣ ማጣት ያስረሳው። ዛሬ ማታ ኢየሱስን የሚያስረሳ መስሎ ወደ ቤታችሁ የገባ ማዕበል በኢየሱስም ክብራችሁን ጨምሮ ይሸኛል። ኢየሱስ ቆሞ ምንድነው የምትፈልጉብኝ ለምን ትከተላላችሁ ብሎ ሲጠይቃቸው ምን ትፈልጋላችሁ ነው የሚለው ቃል።
ረቡኒ ሆይ አሉት። መምህር ሆይ አሉት። የምንፈልገው የኪስን ስጦታ አይደለም። የምንፈልገው ውሃ ወይን እንድታደርግልን አይደለም። የምንፈልገው አንተ ባለህበት መኖር ነው። የት እንደምትኖር ንገረን ብሎ ሲሉት የኔ አድራሻ በማፍ ሎኬሽን አይነገርም፣ የመጣ ነው የሚያየው አለ። ከወሬ መንደር ወጣችሁ ነው። ከአመት መንደር ወጣችሁ ነው። ከባህል መንደር፣ ከዘረኝነት መንደር፣ ከጎጠኝነት መንደር ወጣችሁ ነው። ኢየሱስ ጋር ደርሳችሁ ነው አለ። እዚያም ቀን ከኢየሱስ ጋር ቆዩ ይላል። 10 ሰዓት ማለት 2 ሰዓት ሄዶ እንደሆነ እስከ ስንት ሰዓት ማለት ነው? እስከ 12 ሰዓት። በቃ 10 ሰዓት ብቻ ቆየና ዮሐንስ እንዴ አለ፣ እዚሁ ጠብቀኝ፣ ይሄን የመሰለ ህይወት ትምህርት አግኝቼ አንተን አይቼ ብቻዬን አጠገብ አልቀርም። አሁን መቼ እንደሚሞት ዱንካን እንዴት እንደሚደረግ ቀብር ምን እንደሚሆን ይሄን ሂሳብ እየሰራው አልቆይም፣ ጠብቀኝ አለና እየሮጠ ወደ ቤታቸው ደረሰ። እንድሪያስ ይላል። አሳ አጥማጆች ናቸው ታውቃለህ። እንድሪያስም ያዕቆብም ዮሐንስም ያዕቆብም የዘካርያስ ልጆች ናቸው። አባታቸው አሳ አጥማጅ ነው። ከውሃ ወጥቶ ይሁን ምን ይሁን ብቻ ደጃቸው ላይ ሌላ ቀን እንደነበረው አሳ ይዞ የመጣ እየመሰለው እንድሪያስ ምንድነው ሲል አይምን እንድሪያስ ነው ዮሐንስን ያመጣው። ባይዘው የጲልጶስ ያመጣው ናትናኤል ከጲልጶስ በላይ ታዋቂ ሆነ። እንድሪያስ ያመጣው ጴጥሮስ እንድሪያስ ነው ጴጥሮስን ያመጣው። ኬፋን ያመጣው ወንድሙ እንድሪያስ ነው። ኬፋን ከማምጣቱ ውጪ ሌላ ምንም ዝና የለው። እንድሪያስ ያመጣው ጴጥሮስ ምንም መንፈሳዊ አባተ ማን ነው የሚለው ነገር የለም። ይሄዳል፣ ቸርች ይተክላል፣ ይሄዳል፣ ቤተክርስቲያንን ይመክራል፣ ያስተምራል። የሆነ ሰው ላይ ዛሬ በኢየሱስ ስም እናት አባት ጎልቶ ያሳደጓችሁ ቤተሰብ ከለኳችሁ የሆነ ምጥጥዬ ልኬት የሚያወጣ የአምላክ ክብር ማነው ቀኙን ዘርግቶ የሚቀበለው ይውደቅ በኢየሱስ። ስለዚህ እንድሪያስ እየሮጠ ጴጥሮስን አመጣ። ፊልጶስ እየሮጠ ናትናኤልን አመጣ። አሁን ስሙኝ፣ ጴጥሮስ ደስ የሚል ሰው ማስመሰል አይችል እና ጴጥሮስ የውሳኔ ችግር የለበትም። በቃ ይቅር ካለም ቶሎ ነው። 3 ቀን እየነገርኩ ነው አይደል እየጠፋው በቃ እንሂድ አሳ እናጠምዳለን ብሎ ሲልም ወዲያው እኔ መረብ አለኝ። ምን እዚህ ምን ለጥ ከዛስ ሙሴ በሕግ ነቢያት በትንቢት ያወሩትን ኢየሱስን አግኝተናል ብሎ እንድሪያስ ሲነግረው ከዛ ገና ከሩቅ ሲመጣ ራሱ እንደሆነ ኢየሱስም አንተ የዮና ልጅ ስምዖን ሆይ ከፋ ትባላለህ፣ አንተ አለት ነህ፣ ቤተክርስቲያን ይመሰረት ይባላል። ጴጥሮስ ባይዘ ሐዋርያ የሆነው 10 ምናምን ቸርች ስለተከለ አይደለም፣ ሐዋርያነት ነው ቸርች ያስተከለው። እና ገና ምንም አንድ መድረክ ያልወጣውን ሰውዬ ከፋ ትባላለህ ፕላንት ታረጋለህ ብሎ መገለጡን ሰጠ። ከዛ ማን ወንድም ሲያመጣ ማን ወንድሙ ይቀርበታል አለና ፊልጶስ የሮጣ የምስራች አለ እነሱ ቤት። ከዛ አንባቢ ነው እና ያገላብጣል። በለሷ ስር ቁጭ ብሎ ብሉይ ኪዳን እንዳለ በልቷል፣ ጠጥቷል። ሰውዬው የጠጣው ለከ ቅባት የሆነበት ነው፣ አልገባም። እና ገና ከሩቅ ሲመጣ አልቀበልም፣ ከናዝሬትም መልካም ነገር ሊወጣ አይችልም። ናዝሬት ደግሞ በአይሁድ የመጨረሻ የተናቀች ከተማ ናት። አንደኛ ቅጥር የላትም፣ ሁለተኛ ጤናማ ጥሩ ሰው ወጥቶባት አያውቅም፣ ሁለተኛ ሁሌ ሁከት ጩኸት የነበረባት የሆነች መንደር ናት። እና ከናዝሬት መልካም ትክክል እኮ ነው ባይዞ ናትናኤል። እንደው እንዴት ባልጠፋ ከተማ የዓለም አዳኝ ባይዞ ናዝሬት የምትባል ከተማ ከብሉይ ኪዳን እስከ አዲስ ኪዳን መጨረሻ በመጽሐፍ ቅዱስ በኢየሱስ መወለድ ብቻ ነው ስም ያገኘው፣ ምንም አትታወቅበት ከተማ ነው። እንዴት ኢየሱስ ከናዝሬት ይወለዳል ብለህ ትለኛለህ ብሎ ሲለው እኔ ራሴ ሰውየውን ያገኘሁት አንተም ከፈለክ መተታ ያለ አለው። እዛ መተይ ተብሎ ገና እስቲ የሚሆነውን ቼክ አደርጋለሁ እያለ የሚመጣውን ሰውየውን ገና ሳይመጣ ኢየሱስ በእውነት ተንኮል የሌለበት የእስራኤል ሰው አለ። ለካ ይመስለኛል ናትናኤልን ሙሉ ከተማው አይቀበለውም ማለት ነው፣ ተንኮለኛ ምናምን ያሉት። ምክንያቱም እንዴት አወከኝ አለው። ሌላ አውቆት አውቅም ማለት ነው፣ አይረዳው። ከወዴት አወከኝ ብሎ ሲል አንተ ጋር ፊልጶስ ደርሶ ሳይሰብክ በፊት ወንጌል ሳይነገር በፊት በጨለማ ቁጭ ብለህ ስታነብ እኔ የምታነበኝ አነብህ ነበረ፣ ያኔ ነው ማቀው ብሎ ሲል እንዴ አለው። ማይ ጉድነስ አንተ ኢየሱስ ሲገለጥ ከአንዳንዴ ነው ከመደነባበር ወደ መገለጥ የሚያመጣው። ቅድም ከናዝሬት መልካም ነገር አይወጣም ያለው ሰው እዛው ቦታ ፊልጶስ ከሰበከው በላይ የዮሴፍ ልጅ ነው ብለው የሰበኩትን ኢየሱስ፣ የናዝሬት ሰው ነው ብለው የሰበኩትን ኢየሱስ እንዲያል አንተ አለው የእግዚአብሔር ልጅ ነህ አለው። አንተ አለው የእስራኤል ንጉሥ ነህ አለው። ስማ፣ የእምነት አባቶች ከነገሩ ያለፈ ነው ኢየሱስ። ሽማግሌዎች ካወሩ ያለፈ ነው ኢየሱስ። ለዚህ ነው ዮሐንስ ሲጽፍ እንደዚህ አለ። መጽሐፉን የዮሐንስን ወንጌል ሲዘጋ አለ ኢየሱስ የሰራው ብዙ ታምራት አለ። የባህር ውሃ ሁሉ ቀለም ቢሆን፣ ምድር ሁሉ ወረቀት ቢሆን ታምራቱ ተጽፎ አያልቅም። የጻፍኩት የተቻለው ነው። አንተ የምናመልከው ኢየሱስ ከተጻፈው በላይ ነው። ጩና አሜን በል። አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ብሎ ሲለው ምን አይተነዋል ኢየሱስ? ስማኝ፣ አይሁድን ከመፍራታቸው የተነሳ
በሮቻቸውን ዘግተው እየጮሁ የተዘጋ በር ሳይከለክለው በመካከላቸው የቆመ ሰላም ለእናንተ ይሁን ያለ አለ። የሆነ የተከፈተ በር ጀምሬ መንገድ ላይ እንዳልቆም ብሎ ያው ጌታ እያለኝ ያለው ይሄን ነው። እናንተ ራሳችሁ ሰይጣን አይደለም፣ እናንተ የዘጋችሁት በር አለ። ዛሬ በኢየሱስ መለኮት በኃይል ይከፍተዋል። ያስ አንድ ሶስት ሰው ያዘና አንድ ሶስት ሰው ዝም ብለህ ያዘና ወታ አታፍርም በሉት። ወታ ከስራ አትገባም በሉት። ስማ የሚበልጥ ነገር ታያላችሁ ብለህ ቃልህን አውጅ። ከተደነቁበት ከተስፋ ካደረጉበት እንዲህ ቢሆንልኝ ካሉት ያለፈ ነገር የማሳያቸው ሰዎች አሉ ብሎኝ ማን ነው? እኔ ነኝ ያንን ብዬ ነው የመጣሁት የኔ ነው ቃሉ የሚል ማን ነው? እጁን ከፍ የሚያደርግ እግራችሁን እንደዚህ ያድርጉና የሚበልጥ ነገር ላይ ቆማለሁ። የሚበልጥ ከፍታ አባባባባ እንደነ እከሌ ባገለገልኩ ካላችሁት፣ እንደነ እከሌ ከዘመርኩ ካላችሁት፣ እንደ እንትና ቢጎበኘኝ ያላችሁ ሰዎች እንደነ እንትና አይጎበኛችሁ። ልዩ የሆነ ጉብኝት እኔ ለመስከረ የፈለኩት ማለት ነው። እሺ እዚህ አልከን ተቸበረና ማለት ዋ ለሸጣው ነበር ባለ ተስታለ ወደ ዋዝን ከመንገድ ቀጥቼ ለትንሽ ወራንት እየመጣውና ሊያጸልይ አስቦ ነበር ግን አላጸለይ። ዘይቱን ብዬ ስመጣ ውሃውን ከእጅ ውሰድ አለኝ መንፈስ ቅዱስ። እቤት የሚታወደ ጻድቅ አለ የቧንቧ ውሃ እንደው የቧንቧ ውሃ እንኳን ለምን የማቆሪያው አኸራ ወስዶ አይን ካደረገ የሚጠጣውን ውሃ መድኃኒት አያደርግም። ምኑን ነው የሚያመውሳ ከጋልታሚ ስትጸልይ እንደዚህ ከዚህ ህፃን በጣም የታመመች በጣም ሰቃየች ነው። በሰዓት ምናምን የተቸገረች ነው ታድር ምናምን ብዬ አስለው ዋይሊ ወሰድክ ነው ትመሰክራለህ ብለን ጸልዬ ሰጠኝ። እስከሚቀጥለው እሁድ ለውጥ ቢኖረው እዚህ መድረክ ቆመህ ትመሰክራለህ። ልዑል እግዚአብሔር ሆይ ስልጣን በአፌ እንዳለ ያምኝ። ይህንን ውሃ በኢየሱስ መድኃኒት አደረጉት፣ መድኃኒት አደረጉት እና ትመሰክራለህ ስላልከኝ ግዴታ መስከር ከመጸለይ በፊት መተህ ትመሰክራለህ ወይ ነው ያልኩህ? ማለት ውሃ ልክ እንዳያስኩት እንደውም አልነገርኩም። ትመሰክራለህ ብለህ ነው እና ውሃ እንደውም ውሃ ዝም ብሎ ውሃ ነው አናስጠጣትም ነበር። ትንሽ የሆነ የቆሸሸ ውሃ ነው ግን ዝም ብዬ ቀጥቼ ይዤ ነው የመጣሁት። ከዛ ጸልዬ ሰጠኝ። ከዛ በኋላ ሰጠኋት። አቺ ውሃ ጠጣች። የሚገርም ነገር ማለት ነው። ከተወለደች ጀምራ የሆነ በቃ ሳሉ አንዳንዴ እንደ ብርድ ነው፣ አንዳንዴ እንደ ጉንፋን ነው። ምንም አይለቃት ከተወለደች ጀምሮ። ከዛ ያ ውሃ ካጠጣኋት በኋላ በቃ ጠጣል። ከዛ እኔ አላመንኩምና ዝም ብዬ እንደውም አንድ ወደ 2-3 ሳምንት ጠበቅኩት። በቃ ጠጣለ። ከዛ የተወካዩን የፍርሃት መንፈስ አይገርማችሁም? ልጅቷ ድና ማን ያውቃል ልመለስም ይችላል ብሎ 1-3 ቀን ይህኔ ጌታ አንተ እኮ የታመንክ ነህ። አጨብጭቡለት በጌታ እና በጣም ድንቅ ጸጋ ነው የምር ማለት ፈለኩት ማለት እንደዛ አልኩት። እንደ 2 ጊዜ እንደውም ታማ ልትሞት ደርሳ ተርፋ ነበረች። ግን ያ ሳሏ ለለቃት ነበር። ሽሮፕ እንኳን ለምዳለች። ሽሮፕ ሁሉ ስንሰጣት በቃ እንደ ልምድ ነው። በቃ ሽሮፕ ምንም እንትን ሊያደርግ አልቻለችም። እንግዲህ 2 ዓመት ሊሆናት ነው። ያ ሁሉ ሌሊት እየተሰቃየች የምታድር ልጅ በዛ በዝም ብሎ ተራዋገል በተራዋለ ትመሰክራለህ ወይ ብለህ እንደውም ገና ሳልነግርህ ማለት ነው እንደዚህ ስለሰጠኝ ባንዴ ነው ጠጣ ያለውና በጣም ገርሞኝ ነው የጸጋና ለዚህ ግዴታ መመስከር ስላለብኝ ለዚህ ጌታ በጣም አመሰግናለሁ። እስከሚቀጥለው እሁድ ለውጥ ቢኖረው እዚህ መድረክ ቆመህ ትመሰክራለህ። ልዑል እግዚአብሔር ሆይ ስልጣን በአፌ እንዳለ ያምኝ። ይህንን ውሃ በኢየሱስ መድኃኒት አደረጉት፣ መድኃኒት አደረጉት። የዚህ ሰው ጉልበት እንደገና ይበርታ፣ ኢኮኖሚው እንደገና ይበርታ፣ ቤቱ እንደገና ይበርታ። ከየት ነው የመጣው? ሰው ላሽ እንዳይል የከለከለው ትመሰክራለህ ወይ? ሰውየው ደግሞ ፈሪ ነው ታውቃላችሁ። ካልመሰከርኩስ ደግሞ ምን ሊሆን ይችላል? ሆነ ይወጣ ወዳለው በጣም ገርሞኝ ነው። በጣም አመሰግናለሁ። እግዚአብሔርን በደም አመስግኑ። የጸጋ ደግሞ በጣም የገረምኩበት ቦታ ነው። ቴንክ ዩ። አሁን ደግሞ ይኸውልህ ከልጅቱ ፈውስ ያለፈ ኢኮኖሚ ተፈውሶ፣ ቤት ተፈውሶ፣ ህይወት ተፈውሶ ለላቀ ነገር እግዚአብሔር እንዲያበቃ አሜን። ሁሌና እሺ፣ አሜን። ወዳለሁ። ማን ነው ስምህ? ተስፋዬ። አንተ አንደኛ ነህ። ወዳለሁ። አጨብጭቡና ለጌታ ክብር። በቤታችሁ
ያላችሁ በተለያየ ስርዓት ከቸርች ቀርታችሁ በሰው ተጎድታችሁ በእኛ በተለያዩ ሁኔታ ራያችሁን ጥላችሁ ታማችሁ ሊሆን ይችላል። ብቻ ምክንያቱ ምንም ይሁን ያው መንፈስ እነዚህን ሰዎች ያነሳ መንፈስ እናንተን ያነሳል። ከአፖስትል ጋር የመጨረሻውን ጸሎት እንጸልያለን። የኢየሱስ ስም ቤታችሁ ይገባል። ያው መንፈስ ቅዱስ ገደብ የሌለው ቤታችሁ ገብቶ እንደገና ያነሳችኋል። እንደገና በሕይወታችሁ መነቃቃት፣ መነሳት፣ ማገልገል ይሆናል። በጌታ በኢየሱስ ስም አሁን ስንጸልይ መንፈስ ይነካቸው። የእውነት ነው የምንጸልየው። ፕሮግራም ለማድረግ አይደለም። በምንም ውስጥ ነው እንደገና እግዚአብሔር ያነሳቸዋል። ከእሱ ጋር አሜን ብለን ጥቂት እንጸልያለን። ሃሌሉያ ሃሌሉያ። መንፈስ ቅዱስ ስለዚህ ቀን እናመሰግናለን። መንፈስ ቅዱስ ያው የሁሉ ሰው አንደበት ያተለቀው አንተን ነው። ጌታ ኢየሱስ መስቀል ላይ የሞትክልን፣ ከሙታን ያስነሳን፣ ትንሣኤን የሰጠ፣ ቤተ ክርስቲያን ያደረገ፣ አካላት ያደረከን፣ አንድ አካል ያደረከን፣ ራስ የሆንክልን አንተ ነህና በኢየሱስም ክብር ላንተ ይሆን። እግዚአብሔር አምላክ ሆይ ይህንን እድል ካዘጋጀ አይቀር በኢየሱስም ጸልያል። በተለያየ ዓለም በአዲስ አበባ ቢሆን በኢትዮጵያ በተለያየ ከሀገር ውጪ እግዚአብሔር ሆይ ሲያገለግሉ ከነበሩበት ለሌሎች የመጽናናት ምክንያት ሲሆኑ ከነበሩበት እግዚአብሔር ሆይ ለቤተ ክርስቲያን ክብር መሆን ከነበሩበት በአንድም በሌላ ጉዳይ መንገዳቸው የተዘጋ ልባቸው የተሰበረ ጸጋቸውን የጣሉ የትም ቤተ ክርስቲያን ከመሄድ የተቆጠቡ ዛሬ ጸልያለሁ። ይህንን ቪዲዮ ካዩ በኋላ ጨለማ በቤታቸው አይቀጥል፣ ስብራት በቤታቸው አይቀጥል፣ ሐዘን በልባቸው አይቀጥል፣ ጠላት አይቀጥልም ያለው ጸጋ በኢየሱስም ይፈታ። ወደ ዓለም የገቡ ወደ መጠጥ የገቡ ሃይማኖተኛ ሆኖ የቀሩ መንፈሳዊ ነገር ያረጀባቸው ዛሬ በኢየሱስም ታድሶ ይሆንላችሁ። በኢየሱስም ታድሶ ይሆንላችሁ። በኢየሱስም ታድሶ ይሆንላችሁ። በፓስተር የተጎዱ፣ በነቢያት የተጎዱ፣ በሲዝኑ አገልግሎት እንኳን የተጎዱ፣ በዚህ ዘመን ቸርች መሄድ ይብቃኝ ያሉ እባክህ አባት ሆይ ጸልያለሁ። ወደ ኋላ ከሚስባቸው ተኩላ እጅ ተፈቶ መለቀቅ በኢየሱስም ይሆንላችሁ። እንደገና በኃይል መበርታት፣ እንደገና በኃይል መነሳት ይሆንላችሁ። ምድራችንን ኢትዮጵያን እንደገና የምታስብበት በታድሶ ኪዳን የምታስነሳን፣ በፍቅር በአንድነት እንደገና የምታስነሳን ጊዜ እንዲሆንልን በኢየሱስም እንጸልያለን። ከፊታችን ባለ ምርጫ በምድራችን ኢትዮጵያ እግዚአብሔር ሆይ የሰላም ሰንደቅ ዓላማ እንዲወዛወዝ በሰለጠኑ ዓለማት ላይ ከሚደረጉ ምርጫዎች በላቀ ኢትዮጵያ ኢየሱስ አላት እስክንባል ድረስ በምድርቱ ምርጫ ላይ ከምርጫ ቦርድ በላይ የሰማይ መላእክቶች እንዲሰማሩ በኢየሱስም ጸልያል። አባት አምላክ ሆይ ይቺ ምድር ማልቀስ ይብቃ። ይቺ ምድር በኢየሱስም ማዘን ይብቃት። ይቺ ምድር በኢየሱስም ሰበር መርዶ ማወጅ ይብቃት። እግዚአብሔር በተለያየ በምድሪቱ ድንበር ዳርቻዎች ላይ መሳሪያን ታጥቀ ያሉ ወጣቶች በገና ሊደረድሩ የሚመለሱበት ሲዝን በኢየሱስም ፈጥኖ ይምጣል። በጌታ በኢየሱስም በትግራይ ክልል ላይ፣ በአማራ ክልል ላይ፣ በጋምቤላ ላይ፣ በተለያዩ ጠረፍ በሚኖሩ ላይ የምድሪቱን ዳርቻ በኢየሱስም መንፈስ ይቆጣጠረው። እግዚአብሔር ሆይ በካሞስ ዞን ላይ በተፈጠረው ልባቸው የወደቀ ያዘነ መውጣት እስኪያቀጣቸው ድረስ አዘቀት ውስጥ ላሉ ሁልጊዜ የሚያጽናና መንፈስ በዛ ዞን ላይ እንዲያርፍ እግዚአብሔር ሆይ እጅ እንዲመጣ ካሳ እንዲደረግላቸው ጸልያለሁ። እዚህ ቤተ ክርስቲያን ውስጥ ስላደረከው ታላቅ ነገር ስም ይባረክ። እዚህ ራእይ ውስጥ እየሰራ ስላለው ታላቅ ስራ ስም ይባረክ። የሚያስፈልገንን ሁሉ ይኸው የምትለን ጊዜ እንዲሆንልን በኢየሱስም ጸልያ። ይህንን በመንፈስ የሚካፈል የተኛውም ዓለም ላይ ያለ ቤተሰብ በክርስቶስ ኢየሱስ ውስጥ በክርስቶስ ህብረት ውስጥ ያለ በአብ በወልድ በመንፈስ ቅዱስ አንድነት ውስጥ ያለ ሰላም፣ በረከት፣ ተአምራት ተራምዶ በኢየሱስም ቤታቸውን ይግባ። በተለያየ ዓለም ያሉ ባለፍንበት መንገድ በመጣንበት መንገድ ሁሉ በገንዘባቸው በእውቀታቸው በምክራቸው ያገለገሉን ሁሉ እዚህ ደረጃ ለመድረሳችን ያንተ እጅ ሆኖ የጠቀሙ ያንተ አፍ ሆኖ የጠቀሙ ያንተ ኪስ ሆኖ የጠቀሙ ሁሉ በኢየሱስ ጌታ ስም ቤታቸው፣ ትዳራቸው፣ ልጆቻቸው በደም ይጠበቅ። ስለዚህ ድንቅ ቀን ስም ይባረክ በኢየሱስ ስም። ሰላምና ጸጋ ይብዛላችሁ። በተለያየ ዓለም የምትኖሩ
የማወራውን ይህንን የአማርኛን ቋንቋ የምትሰሙ ኤርትራውያንና ኢትዮጵያውያን፣ እኔ አገልጋይ ወንድማችሁ ሐዋርያው ዘላለም ሰለሞን ነኝ። ዛሬ ወደፊታችሁ የቀረብኩት እግዚአብሔር አምላክ በፊቱ ባለውበት ጊዜ በዚህ ሰዓት የተለያየ ምድር ለሚኖሩ ወገኖች እንዳደርስ የሰጠኝን ታላቅ የእግዚአብሔር ቃል መልእክት ይዤ ይህን መልእክት የምትሰሙና የምትባረኩ ሰዎች ሁላችሁም እናንተን ከባረካችሁና ከጠቀማችሁ ለሌሎች ወገኖች ደግሞ እንዲደርስ በማድረግ የበረከቱ ተካፋይ እንድትሆኑ እግዚአብሔር ፍቅር ጠይቃችኋለሁ። የእግዚአብሔር ቃል የትንቢተ ኤርምያስ መጽሐፍ ምዕራፍ 18 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነብላችኋለሁ። እንደዚህ ይላል። ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል እንዲህ አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። የሸክላ ሰሪውን ቤትም ወረደው፣ እነሆ ሥራውን በመንኮራኩር ላይ ይሠራ ነበር፣ ከጭቃም ይሠራ ነበረ። ይሠራውም የነበረው ዕቃ በሸክላ ሰሪው እጅ ተበላሽ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርገው ሠራው። እግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪው እንደሚሠራ በውኑ እኔ በእናንተ ዘንድ መሥራት አይቻልምን? እነሆ ጭቃው በሸክላ ሰሪው እጅ እንዳለ እንዲሁ እናንተ በእጄ ላይ ናችሁ ይላል። ሜሬጃችሁ ሊሆን ይችላል የተሰበረባችሁ፣ እግዚአብሔር ቀብቷችሁ ይዛችሁ የተነሳችሁበት ጸጋ ውስጣችሁ እግዚአብሔር ያስቀመጠው ዝማሬ ቢሆን፣ ስብከት ቢሆን፣ መምከር ቢሆን፣ የትኛውም አይነት ይህንን ጸጋ እግዚአብሔር በእኔ ውስጥ አኑሮታል ብላችሁ ይዛችሁ የተነሳችሁ ነገር እየሰራችሁ እያገለገላችሁ እየተንቀሳቀሳችሁ ባልሰማችሁትና ባልጠበቃችሁበት መንገድ የተሰበረባችሁ በስብራት ውስጥ ያላችሁ በትዳራችሁ መሰበር ምክንያት ሊሆን ይችላል። በሞት ሐዘን ምክንያት ሊሆን ይችላል። በኪሳራ በፋይናንሻል ክራይሲስ ውስጥ በመውደቃችሁ ምክንያት ሊሆን ይችላል። ነገር ግን በዚህ ሰዓት የተሰበረ ልብ ይዛችሁ ትላንት ከከበቧችሁ ሰዎች ከበባ የተበተናችሁ፣ ብቻችሁን የቆማችሁ፣ የከበቧችሁን ያጣችሁ፣ በታላቅ ሐዘንና ስብራት ላላችሁ ሁላችሁ የሰራዊት ጌታ እግዚአብሔር አምላክ እንደዚህ ብላውጅ ብሎ ይህንን መልእክት ይዤ መጣሁ። አሁን የምትሰሙኝ ሰዎች ይህ መልእክት ለቤተሰባችሁ፣ ይህ መልእክት ለራያችሁ፣ ይህ መልእክት ለቢዝነሳችሁ፣ ይህ መልእክት እናንተን ይመለከታል፣ አንተን ይመለከታል። ለቤት እግዚአብሔር ይናገራል። ስለ ቤት፣ ስለ ትዳር፣ ስለ ልጆች፣ ስለ ስራ በእግዚአብሔር ፊት በስብራትና በሐዘን ላላችሁበት ነገር ሁሉ የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል፣ በእጄ ላይ ናችሁ። በእግዚአብሔር እጅ ላይ ነሽ። በእግዚአብሔር እጅ ላይ ነህ። እንደገና ትሰራለህ፣ እንደገና ትፈጠራለህ። እንደ ሌላ ሰው አድርጎ ያበጃጃሃል። የሚደንቃችሁና የሚገርማችሁ ነገር እግዚአብሔር አምላክ ለኤርምያስ ተገልጦለት ኤርምያስን ቀጥታ ሸክላ ሰሪውም ሲሰበርበት እንደገና እንደሚሰራው ብሎ ነገርን በማውራት መጀመር ሲችል ኤርምያስን እንደዚህ አለ፣ ተነስተህ ወደ ሸክላ ሰሪው ውረድ፣ በዚያም ቃሌን አሰማለዋል። ስሙኝ፣ ኤርምያስን ሸክላ ሰሪው ጋር አውርዶ ለእስራኤል ቤት የሚሆን ቃሉን ያሰማ አምላክ በእኔ በኩል ደግሞ እኔ ወዳለሁበት በዚህ ሚዲያ አማካኝነት እናንተ ሕይወት በሚቀርብበት መንገድ ሊያወራችሁ፣ እንደገና ሊሰራችሁ፣ እንደገና ሊያቆማችሁ፣ እንደገና ሊያበረታችሁ ይናገራል። አሁንም ሸክላው በሰሪው እጅ እስካለ ድረስ ቢሰበር ፈጭተው ዱቄት አድርገው ሌላ ዕቃ አድርጎ እንደገና እንደሚፈጥረው እናንተም በአምላካችሁ በሰሪያችሁ በእግዚአብሔር እጅ እስካላችሁ ድረስ እንደገና ትሰራላችሁ። አንድ ነገር ብቻ ተጠንቅቃችሁ እንድትሰሙ ፈልጋለሁ። በክርስቶስ ኢየሱስ የሚያምን የአንድ አማኝ ሕይወት ተሰብሮ ሊቀር፣ ተበላሽቶ ሊቀር፣ ወድቆ ሊቀር፣ ፌል አድርጎ ሊቀር የምችልበት ብቸኛው መንገድ ከሰሪው እጅ አማራጭ ፍለጋ በመውጣት ውስጥ ነው። በእጁ ከተሰበራችሁ፣ በእጁ ከተበላሸባችሁ፣ በእጁ ከወደቃችሁ፣ በእጁ ከደከማችሁ በእጁ ላይ መፍትሄ አለ። በእጁ ላይ መላ አለ። በእጁ ላይ መነሳት አለ። በእጁ ላይ ዳግም መሰራት አለ። በእጁ ላይ ዳግም መበርታት አለ። እዚህ ነው መጽሐፍ ቅዱስ እግዚአብሔር ቃል ሲናገር አሁንም ከእርሱ ጋር ተስማማ፣ በዚያም በጎነትንና ሰላምን ታገኛለህ ይላል ጌታ ኢየሱስ። በዚህ ቃል ቤታችሁን፣ ኑሯችሁን፣ ትዳራችሁን እንደገና እንደሚሰራውና እግዚአብሔር ክብር እንደገና ቆማችሁ ለብዙዎች ምሳሌ እንደምትሆኑ እንደ እግዚአብሔር መልእክተኛ በዚህ በሕያው ቃል ሰራተኝነት ሕያውነት አምናለሁ።
መልእክት አምናችሁ በመቀበል በህይወታችሁ የዋሄዳችሁ ወገኖች ከእናንተ ተርፎ ደግሞ ለጎረቤታችሁና ለምትወዷቸው ወገኖች መልእክት እንዲሆንና ቤታቸው ዳግም እንዲሰራ ሼር በማድረግ እንድታጋሯቸው እግዚአብሔር ፍቅርና ራእይ ጠይቃችኋል። Christ Fellowship